ሰላም ጤና ይስጥልኝ። ለዕለቱ ያዘጋጀነውን መረጃ ከዚህ ቀጥሎ እናቀርብላችኋለን። ሲቃወሙ የነበሩት ሁሉም ነቢያት ተጠቀሙት። መጀመሪያው በጋርድ ታጅቤ ሄድኩትና ለመጀመሪያ ጊዜ እጄን እንደዚህ ጠቁሜ ቢልቦርድ ላይ ባለራዕይ ትውልድ አዲስ ነገር ይሰራል ብዬ የጠቆምኩት እኔ ነኝ። ከዚያ መለስ ዜናዊ ቀጠሉ። በጋርድ መታጀብ ኢየሱስም ሰዎችን ወደ እርሱ ሲመጡ ደቀ መዛሙርቱ ይከለክሏቸው ስለነበር መጽሐፍ ቅዱሳዊ ነው ይላል ወንድም ዘላለም ጌታቸው። የመጀመሪያው በጋርድ ታጅቤ ሄድኩት እኔ ነኝ። ሁሉም ነገር ስፍራ አለው፣ ስታንዳርድ አለው፣ ደረጃ አለው። ለምሳሌ ለመጀመሪያ ጊዜ እጄን እንደዚህ ጠቁሜ ቢልቦርድ ባለራዕይ ትውልድ አዲስ ነገር ይሰራል ብዬ ጠንቁዬ በእጄ የለጠፍኩት እኔ ነኝ። ከዚያ በኋላ ጠቅላይ ሚኒስትር መለስ ዜናዊ ራሱ እንደዚህ ብሎ በጣቱ ሕፃናቱን እያሳየ ከኔ አይቶ ራዕይ እያሳየ አስተውሏል። ከዚያ ቀጥሎ አገሩን ሁሉ በፓስተሮች በሰባኪዎች ቢልቦርድ አገሩ በሙሉ ተያዘ። የሚገርመው መጀመሪያ ላይ ሲቃወሙኝ የነበሩት ሰዎች በቢልቦርድ ጣታቸውን ጠንቁለው መነሳት ጀመሩ። ሌላው በጋርድ መሄድ መጽሐፍ ቅዱሳዊ ሲሆን ጌታ ኢየሱስ ጋር ሰዎች ሕፃናት ልጆች ይዘው መጡ። ደቀ መዛሙርቱ ግን ከለከሏቸው። ጌታ ኢየሱስ አትከልክሏቸው አለ ይላል። ያ ማለት ጌታ ኢየሱስ ማንም ሰው ከመድረሱ በፊት ደቀ መዛሙርቱ ይከለክሏቸው ነበር ማለት ነው ይላል ሐዋርያው ዘላለም ወይም በአንዳንዶች ወንድም ዘላለም ጌታቸው እየተባለ የሚጠራው አገልጋይ። ውድ ተከታታዮቻችን እዚህ ላይ የአንድ ወገን ሐሳብ ብቻ እንዳይንጸባረቅና ግለሰቡ የጠቀሳቸው መጽሐፍ ቅዱሳዊ ቃላት እና ሐረጎች በቁንጽል ተወስደው አብዛኛውን ተከታታዮቻችንን እንዳያምታቱብን ስለሰጋን ተጨማሪ መረጃዎችን ለማቅረብ እንወዳለን። ኢየሱስ ክርስቶስ አጃቢዎች ነበሩት። እነ ሐዋርያ ዘላለም ጌታቸው ያሏቸውን አይነት አጃቢዎች፣ አንጋቾች፣ ታጣቂዎች ነበሯቸው ወይ የሚለውን ከመጽሐፍ ቅዱስ ለመመርመር እንገደዳለን። ወደ መጽሐፍ ቅዱስ ስንሄድ የምናገኛቸው እውነታዎች እነዚህን ነው የሚመስሉት። ጥቅሶቹም መጽሐፍ ቅዱሳዊ መከራከሪያዎቹም የሚያሳዩት ጥበቃ መቅጠር መጽሐፍ ቅዱሳዊ አለመሆኑን ነው። ብዙ ሰዎችም ይህንን ጠቅሰው ተከራክረዋል። ይህን አቋም የሚይዙ ሰዎች ድርጊቱን እግዚአብሔርን ከመታመን ይልቅ በሰው ጉልበትና በጦር መሳሪያ መታመንን ያሳያል ነው ያሉት። ዋና ዋና መጽሐፍ ቅዱሳዊ መከራከሪያዎቻቸው ከዚህ ቀጥሎ የማሰማችሁ ናቸው። በእግዚአብሔር ጥበቃ ላይ ሙሉ በሙሉ መደገፍ ያስፈልጋል። ለዚህም አንዱና ዋናው ተምሳሌት ዳዊት ነው። መዝሙረ ዳዊት ላይ በተደጋጋሚ እግዚአብሔር መጠጊያና ጋሻ መሆኑ ተገልጿል። ለምሳሌ መዝሙር 20 ቁጥር 7 ላይ እነዚህ በሰረገላ እነዚህም በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም እንጠራለን የሚለውን ጥቅስ በመጥቀስ የሃይማኖት መሪዎች ጥበቃቸውን በእግዚአብሔር ላይ ብቻ ማድረግ እንዳለባቸው ብዙዎች አስተያየት ይሰጣሉ። የኢየሱስና የሐዋርያት ምሳሌነት ኢየሱስ ክርስቶስ በምድር ላይ በነበረበት ወቅት ከፍተኛ ሕዝብ ይከተለው የነበረ ቢሆንም የሰው ጠባቂ አልነበረውም። በጌቴሰማኒ የአትክልት ስፍራ ሊይዙት በመጡ ጊዜ ጴጥሮስ ሰይፉን መዞ ሊከላከልለት ሲሞክር ኢየሱስ ሰይፍን ወደ ስፍራው መልስ፣ ወይስ አባቴን ብለምን አሁን ከ12 ጭፍሮች የሚበዙ መላእክት እንዲሰድልኝ የማይቻል ይመስልሃልን? በማለት በምድር ኃይል መከላከልን አልተቀበልም። ማቴዎስ 26 ከቁጥር 52 እስከ 53 ያለውን ማንበብ ያስፈልጋል። ሐዋርያትም በስደትና በአደጋ መካከል ሲያልፉ በሰው ኃይል አልተከላከሉም። የእረኛና የመንጋው ግንኙነት ዮሐንስ ምዕራፍ 10 ላይ እውነተኛ እረኛ ስለ በጎቹ ነፍሱን አሳልፎ እንደሚሰጥ ይናገራል። ነቃፊዎች ወይም ደግሞ የነ ፓስተር ዘላለም አይነቶቹን ሰዎች የሚቃወሙ ሰዎች እንደሚሉት እረኛው ወይም ፓስተሩ በበጎቹ ወይም በምዕመናኑ እንዳይነካ በሰው ጠባቂዎች ተከቦ ሲቀመጥ እረኛው መንጋውን ሳይሆን መንጋው እረኛውን እየፈራው ነው የሚመስለው። ይህ ደግሞ መጽሐፍ ቅዱሳዊውን የመጋቢነት ወይም ፓስቶራል መርህ ይጥሳል። ይህ ከሆነ ዘንዳ በዓለም ላይ እንግዲህ ታላላቅ የሚባሉት የሃይማኖት መሪዎች፣ ፓስተሮች በከፍተኛ ጥበቃ፣ በታጣቂ፣ በአንጋች ጥይት በማይበሳው ተሽከርካሪ የሚጓዙ አሉ እና ይህ ለምንድን ነው ብለን ለመመልከት ሞክረናል።
እንግዲህ ይህ ድርጊት በጣም ከሚዘወተርባቸው ሀገራት መካከል ናይጄሪያ አንዷ ነች። በሌሎችም ሀገራት ወንጀል በጣም በሚበዛባቸው ወይም ሃይማኖታዊ ውጥረት ባለባቸው አካባቢዎች በጉልህ ይታያል። በተለይም በምዕራብና በደቡብ አፍሪካ። በአፍሪካ ትላልቅ አብያተ ክርስቲያናት ውስጥ ያሉ መሪዎች በመንግስት ታጣቂዎች፣ በግል የጥበቃ ድርጅቶች ወይም በፖሊስ አጃቢዎች በከፍተኛ ሁኔታ የመጠበቃቸው ጉዳይ ሚስጥር አይደለም። ለምሳሌ ቢሾፕ ዴቪድ ኦየዴፖ የሚባሉት ናይጄሪያዊ የሃይማኖት መሪ ወይም ደግሞ የሊቪንግ ፌዝ ቸርች ወይም ደግሞ የዊነርስ ቻፕል መስራች ሲሆኑ በዓለም ላይ ካሉ ግዙፍ አብያተ ክርስቲያናት አንዱን ይመራሉ። ባላቸው ከፍተኛ ተጽዕኖና ዝና ምክንያት በጣም ጥብቅ በሆነ ፕሮፌሽናል ጥበቃ ነው የሚንቀሳቀሱት። ሌላው ፓስተር ኢኤ አደቦዬ ናቸው፣ ከናይጄሪያ ናቸው። የሪዲምድ ክርስቲያን ቸርች ኦፍ ጎድ ዋና መሪ ሲሆኑ በዓለም አቀፍ ደረጃ በሚያደርጓቸው ጉዞዎችና ታላላቅ ጉባኤዎች ላይ ህዝቡን ለመቆጣጠርና ለራሳቸው ደህንነት ሲባል ልዩ የጥበቃ ፕሮቶኮል ይጠቀማሉ። ህዝቡ በቀላሉ ያገኛቸውም፣ እግዚአብሔርም ይጠብቃቸዋል ተብሎ ስለማይታመን በጠባቂዎች ነው የሚጠቀሙት። አፖስትል ጆንሰን ሱሌማን እኚህም ከናይጄሪያ ናቸው። ቀደም ሲል በታጠቁ ኃይሎች በሳቸው አጃቢዎች ላይ የተሽከርካሪ አጃቢዎች ላይ ቀጥተኛ የተኩስ ጥቃትና የግድያ ሙከራ ከተፈጸመባቸው በኋላ በአሁኑ ጊዜ በታጠቁ የደህንነት ኃይሎችና ጥይት በማያሳልፉ አርመርድ ካርስ ወይም መኪናዎች ታጅበው ይንቀሳቀሳሉ። የቀድሞ ፓስተር ሬይ ማካውሊ ከደቡብ አፍሪካ ናቸው። የሬማ ባይብል ቸርች መስራች ነበሩ። እኚህ መሪ ደቡብ አፍሪካ ውስጥ ባለው ከፍተኛ የወንጀል መጠን ምክንያት በደቡባዊ አፍሪካ ካሉ እጅግ ጥብቅ ጥበቃ የሚደረግላቸው የሃይማኖት መሪዎች አንዱ ነበሩ። ወደ አሜሪካ ወይም ዩናይትድ ስቴትስ ደግሞ ስንሄድ በአሜሪካ ያሉ የሜጋ ቸርች ፓስተሮች ብዙ ጊዜ የማይታዩ ወይም ዲስክሪት የሆኑ ውድ የግል የጥበቃ ድርጅቶችን ወይም የቀድሞ ፖሊሶችን ያቀፈ የቤተ ክርስቲያን የውስጥ ደህንነት ክፍሎችን ይጠቀማሉ። ከነዚህም መካከል አንዱ ቢሾፕ ቲዲ ጄክስ ናቸው። በዳላስ ቴክሳስ የሚገኘውን ግዙፍ ቤተክርስቲያንና ዓለም አቀፍ የሚዲያ ተቋማቸውን በሚመሩበት ወቅት በህዝባዊ መድረኮች ላይ የሚኖራቸው እንቅስቃሴ በልዩ የደህንነት ባለሙያዎች በጥብቅ ይጠበቃል፣ በተቀናጀ ሁኔታ ይጠበቃል። ፓስተር ጆኤል ኦስቲን እኚህ ደግሞ ሌክውድ ቸርች የሚባል ቤተክርስቲያን የሚመሩ ሰው ናቸው። ቀድሞ የስፖርት ስታዲየም የነበረውንና በ10 ሺዎች የሚይዘውን ታላቅ ቤተክርስቲያን የሚያስተዳድሩት ኦስቲን ለራሳቸው ጥበቃና ለቀጣናው ሰላም ሲሉ በርካታ የአካባቢው ፖሊሶችንና የግል ጠባቂዎችን ይቀጥራሉ። እንግዲህ እነዚህ ሰዎች እንደሰማችሁት መጽሐፍ ቅዱሳዊ ምክንያትን በመጥቀስ አይደለም፣ ለደህንነታቸው በግልጽ በመስጋት ወይም ደግሞ ለክብራቸው በመጨነቅ ብቻ ነው አጃቢዎችን፣ ታጣቂዎችን፣ አንጋቾችን እና የጦር መሰል ተሽከርካሪዎችን ያሰማሩት። ስለዚህ እዚህኛ ሀገር የተነሳው በጣም አይናችሁን ጨፍኑና ላሙኛችሁ አይነት ነገር ነው የሚመስለው። ምንም አይነት የደህንነት ስጋትም የለባቸውም። ያየነውን እዚህ ኮፒ እናድርግ ማለት የተለየም አይደለም ተብሎ ሊወሰድ ይችላል። ለዛሬ ያዘጋጀነው ዝግጅት እዚህ ላይ ተጠናቋል። በዚህ ላይ ያላችሁን አስተያየት ከታች በኮሜንት ሴክሽን ላይ አስፍሩልን። እናመሰግናለን።